ሰላምታችን በእያላችሁበት ይድረሳችሁ የምንወዳችሁና የምናከብራችሁ አድማጮቻችን 433 ከማርኪዮን ሚሊሻ ጋር በአስቶን ቪላና አርሰናል ጨዋታ ዙሪያ ቆይታ እናደርጋለን። የሳምንቱ ትልቁ ጨዋታ ነው። በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያው ዙር ሊጠናቀቅ 5 ጨዋታዎች ናቸው የሚቀሩት። አስቶን ቪላ 27 ነጥቦች አለ፣ 3ኛ ደረጃ ላይ ይገኛል። አርሰናል 33 ነጥብ አለው፣ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከ42 ነጥብ 33ቱን አሳክቷል፣ 9 ነጥቦችን ጥሏል። አንድ ሽንፈት ብቻ ነው የመዘገበው። በማከላቸው የ2 ደረጃና የ6 ነጥብ ልዩነት ነው ያለው። አስቶን ቪላ ይህንን ጨዋታ ካሸነፈ ነጥቡን 30 ያደርስና የነጥብ ልዩነቱ 3 ብቻ ይሆናል። ማንቸስተር ሲቲ የሚያሸንፍ ከሆነ፣ ሌሎች ቡድኖች የሚያሸንፍ ከሆነ ፕሪሚየር ሊግ በበለጠ ትኩረትን የሚስብ ይሆናል። ከቀድሞ ቡድናቸው ነው በተቃራኒ የሚገጥሙት። አሰልጣኝ ኡናይ ኤምሪ በ2018-19 የውድድር ዘመን ሙሉውን ዓመት ከዛ በ2019-20 እስከ ኖቬምበር መጨረሻ ድረስ ቆይታ አድርገዋል። በአርሰናል 78 ጨዋታ መርተዋል፣ 43 ጨዋታ አሸንፈዋል፣ 16 ጨዋታ አቻ ተለያይተዋል፣ 19 ጨዋታ ተሸንፈዋል። የማሸነፍ ንጻሪያቸው 55.13 ከሆነ በኋላ በመቶኛ ከኃላፊነት የተሰናበቱት። ከዛ በኋላ ለተወሰነ 2-3 ጨዋታዎች ፍሬዲ ሊዮንበርግ ቡድኑን መራ። ከዛ በኋላ የሚካኤል አርቴታ ታሪክ ነው። ከዲሴምበር ወር 2019 ጀምሮ አሁን እንግዲህ 6ኛ ዓመቱን ይዟል። ወደ 7ኛ ዓመቱ እየተሸጋገረ ነው የሚገኘው ሚካኤል አርቴታ። የዩሮፓ ሊግ የፍጻሜ ተፋላሚ አድርገውት ነበር አርሰናልን በ2018-19 የውድድር ዘመን ስፔሻላይዝድ ባደረጉበት ውድድር አንድም ዋንጫ ባላነሱት ማውሪዚዮ ሳሪ 4-1 ተሸንፈው ነው ዋንጫ ያጡት። ወደ ሻምፒየንስ ሊግ የሚገቡበትን እድል አሳልፈው ሰጥተዋል። ከዛ በፊት 3 የዩሮፓ ሊግ ዋንጫ ወስደው ነበር ከሴቪያ ጋር በተከታታይ 2013-14፣ 2014-15፣ 2015-16 ከአርሰናል ጋር ከተለያዩ በኋላ ደግሞ ቪያሪያልን ይዘው በመለያ ዓመት ማንቸስተር ዩናይትድን ያሸነፈው ዋንጫ መውሰዳቸው ይታወሳል። ቀላል ጨዋታ አይሆንም። በ2022-23-24 የውድድር ዘመን ኤፕሪል ወር ላይ ኤሚሬትስ ድረስ መጥቶ አስቶን ቪላ አርሰናልን 2-0 ያሸነፈበት ጨዋታ ዋንጫ ካነሳ ከ20 ዓመት በኋላ ለመጀመሪያ ጊዜ የሊጉን ዋንጫ እንዳያጣጥም ያደረገው ያ ጨዋታ ነበር። በእርግጥ የሶን ሄንግሚን ኳስ ብትቆጠር ማንቸስተር ሲቲ ላይ አርሰናል ዋንጫው መውሰድ ይችል ነበር። 91-89 የሆነበት ምክንያት ያ ነው። ያንን ጨዋታ አሸንፎ ቢሆን ኖሮ ዋንጫ መውሰድ ይችል ነበር። ግን በመሀል በሳምንቱ አጋማሽ ከባየር ሙኒክ ጋር ተጫወቱ። ኤሚሬትስ ላይ 2-2 ተለያዩ። በሳምንቱ አጋማሽ በቀጣዩ ሳምንት ደግሞ አሊያንዝ አሬና ላይ ጨዋታ ማከናወን ነበረባቸው። በዛ መሀል የመጣ ጨዋታ ነበር የአስቶን ቪላው ጨዋታ እና አንዳንድ ተጫዋቾችን በታዋቂ ወንበር ላይ ማስቀመጥ፣ አንዳንድ ተጫዋቾችን ደግሞ ያለ ቦታቸው ማጫወት በምክንያትነት ቀርቧል። አርሰናል በዛ ጨዋታ በገዛ ሜዳው ለመሸነፉ ሊዮን ቤይሊ እና ኦሊ ዋትኪንስ ነበሩ ጎሎችን ያስቆጠሩትና የነገውም ጨዋታ የምሳሳ ጨዋታ ነው። ብዙዎች በጉጉት የሚጠብቁት ጨዋታ ነው። አርሰናል ከሌላ ፈተና ወደ ሌላ ፈተና የሚሸጋገርበት ጨዋታ ይመስለኛል። ብሬንትፎርድን 2-0 ያሸነፍ እንጂ ጨዋታው ቀላል አልነበረም። ቶትናምን በቀላሉ ነው ያሸነፈው። ባየር ሙኒክንም ለማሸነፍ ብዙ አልተቸገረም። ቼልሲን ማሸነፍ ባልቻለበት መንገድ ግን ጥያቄ ተነስቶበታል። በተለይ 36ኛው ደቂቃ ሞይሰስ ካይሴዶ በቀይ ካርድ ከወጣ በኋላ ኦልሞስት ለ1 ሰዓት ያህል ቼልሲ በ10 ተጫዋቾች ነበር ሲጫወት የነበረው። ቀድሞ ጎል አስተናገደ፣ አቻ ሆነ። ያ በጎ ቢሆንም ማሸነፍ አለመቻሉ አርሰናል በዛ ጨዋታ ላይ ጥያቄ የሚነሳበት ሆኗል። ትንሽ የጨዋታ ጠንካራ ያለ ይመስለኛል በቪላ ፓርክ ከመሆኑ አንጻር ሚሊሻ እንግዲህ አርሰናል ትልልቅ ቡድኖችን ገጥሞ ጨርሷል። ማርክ የደረጃ ሰንጠረዥ አናት ላይ በዚህ ወቅት 14ኛ ሳምንት ከተጠናቀቀ በኋላ የትልልቅ ቡድኖችን ጨዋታ አጠናቆ እዚህ ቦታ ላይ መቀመጥ የአርሰናልን ሲዝን በደንብ የሚያሳይ ይመስለኛል። ይሄ በትክክል ለዋንጫ የተገነባ ቡድን እንደሆነ ጥሩ ማሳያ ይመስለኛል። ግን 14ኛ 15ኛ ሳምንት ላይ ዋንጫ በታሪክ ተነስቶ አያውቅም። የበለጠ የትኩረት ደረጃቸውን ከፍ ማድረግ የሚጠበቅባቸው ጊዜያት ገና ከወደፊት ያሉት ናቸው። ከዚህም በላይ አርሰናልን እንግዲህ ለዋንጫ በሚያደርገው ጉዞ ውስጥ ፈተና ሊሆኑ ከሚችሉ ጨዋታዎች መካከል አንደኛውን ነው የሚያደርገው የሚል እይታ ነው ያለኝ አሁን ከአስቶን ቪላ ጋር የሚያደርገው ጨዋታ። ምክንያቱም በሊጉ ከሚፈትኑት ቡድኖች መካከል አንደኛው ነው አስቶን ቪላ። ባለፉት 4 ጨዋታዎች እንኳን ጥሩ ሪከርድ አለ በሁለቱ ቡድኖች ግንኙነት 2-2 የተለያየበት
2-0 ያሸነፈበት 1-0 ያሸነፈበት አስቶን ቪላ እነዚህ ጨዋታዎች የሚጠቀሱ ናቸው ማለት አርሰናል በዚህ መካከል 2-0 በሆነ ውጤት ያሸነፈበት የሚታወስ ቢሆንም ግን ከፕሮግራም ውስጥ ተመለከተው አርሰናል ሊፈተንባቸው ከሚችሉ ጨዋታዎች መካከል አንደኛው የኡናይ ኤምሪ ቡድን እንደሆነ ምንም ጥርጥር የለውምና ከሜዳ ውጪ ነው የሚያደርገው በጣም ጥሩ ፎርም ላይ ያለ ቡድን ነው የሚገጥመው አስቶን ቪላ በሊቨርፑል 2-0 ከተሸነፈ በኋላ የቀሩትን ጨዋታዎች በሙሉ አሸንፎ ነው ወደዚህ ጨዋታ የመጣው ብዙ ጎሎች እያስቆጠረ ነው ያለው እንግዲህ የኡናይ ኤምሪ ቡድን የበለጠ በመከላከል ሚዛኑ ላይ ብዙ አድናቆት የሚቸረው ቡድን ነው የሚገነቡት እኚህ አሰልጣኝ በዚህ ዓመት ግን እየተመለከተን ያለ ነው በማጥቃቱም በጣም በተለይ ከመጀመሪያ ሳምንታት በኋላ ወጥ አቋም ማሳየት ጎሎች ማስቆጠር ጨዋታ ማሸነፍ ልማዱ አድርጓል አስቶን ቪላ እንግዲህ በዛ ምክንያት የደረጃ ሰንጠረዥ 3ኛ ደረጃ ላይ መቀመጥ የቻለው 4-3 ብራይተንን 4-0 በርንማውዝን ያሸነፈበት ጨዋታ በጣም የሚደነቅ ጨዋታ ካለፉት 7 ጨዋታዎች በሊቨርፑል ብቻ አልተሸነፈም ሌሎች ጨዋታዎችና ጎሎች እያስቆጠረ ነው ሜዳ ላይ ተጫዋቾች የበለጠ አሁን ከጉዳት ነፃ የሆኑ አንድሬ ኦናናን ያጡባቸው ሳምንታት እንደነበረ ቡበከር ካማራን ያጡበት ሳምንታት እንደነበሩ ይታወሳል አሁን ስኳዳቸው ተሟልቶ ሁሉንም ተጫዋቾች ማግኘት ችለዋል በተለይ እነዚህ ሁለት አማካዮች ለአማካዩ የሚሰጡት ጥንካሬ እጅግ በጣም ድንቅ ነው በጨዋታው በመሃል ሜዳ ላይ የሚኖረው እንግዲህ አርሰናል ከቼልሲ ጋር በነበረው ጨዋታ በተደጋጋሚ ጊዜ ሲነሳ ነበር መሃል ሜዳ ላይ ከባድ ትግሎች ይኖራሉ የጨዋታውን ውጤት የሚወስኑ ትግሎች ዴክላን ራይስ ዙቢሜንዲ ይገጥማቸዋል ከነ ሞሰስ ካይሴዶ አይነት ተጫዋቾች የሚል ነገር ከጨዋታው ፊት ብዙ ሲነሳ ነበር ካይሴዶ ያንን ፍልሚያ ለአርሰናል እጅ ሰጥቶ በቀይ ካርድ ወጥቷል የበለጠ ዴክላን ራይስ ጎልቶ የታየበት ጨዋታ ነው እርግጥ ሬስ ጄምስ የበለጠ በጣም ጥሩ 90 ደቂቃን ያሳለፈው በዚህም ጨዋታ አማካይ ላይ የሚኖረው ትግል ቀላል ይሆናል የሚል እምነት የለኝም ማለት አካላዊ ፈተና ያለው ብዙ አካላዊ ትግሎች ያሉት ጨዋታ ይሆናል የሚል እይታ ነው ያለኝ በተለይ አንድሬ ኦናና ጋር የሚኖሩ ትግሎች የ1-1 ትግሎች ቀላል ይሆናሉ የሚል እይታ የለኝም አማድ ኦናና ጋር የሚኖረው የ1-1 ትግሎች ቀላል ይሆናሉ የሚል እምነት የለኝም ቡበከር ካማራ የበለጠ የጨዋታ አረዳዱ ብዙ ይደነቅለት አማካይ ነው አስፈላጊ ሲሆን አግሬሲቭ ለመሆን አይቸገርም ግን የበለጠ ጨዋታን የማንበብ ኳሊቲ በጣም ብዙ በአሰልጣኞች የሚወደድለት አይነት አማካይ ነው ዋትኪንስ ጎል ማስቆጠር ጀምሯል ይሄ አጥቂ ትንሽ ተቸግሮ ነበር የመጀመሪያዎቹ ሳምንታት ላይ አሁን ጎል እያስቆጠረ ነው ያለው የሚፈልጓቸውን ተጫዋቾች ሁሉ ከጉዳት ነፃ ሆነው ማግኘት ይችላል አሰልጣኙ የኮንሳና ፓው ቶሬስ ጥምረትም በጣም ጥሩ ጥምረት ይመስላል ሞርጋን ሮጀርስ እና ጊሳንድ ከመስመር እየተነሱ የሚፈጥሩት ተጽዕኖም በአርሰናል መከላከል ላይ ምናልባት ፈተና ሊሆን ይችላል አርሰናል ትልልቅ ጨዋታዎች ላይ እንግዲህ የተለያዩ አይነት የጨዋታ አቀራረቦችን እያሳየን ያለው አንዳንድ ጨዋታዎች ላይ በጣም ከፍ ያለ ጥንቃቄ አንዳንድ ትልልቅ ጨዋታዎች ላይ ማይክል አርቴታ በጣም ከፍ ያለ ጥንቃቄ ጨዋታው የሚፈልገውን ነገር ብቻ አድርጎ 3 ነጥብ ለመውሰድ በደንብ ለዋንጫ እንደሚጫወት ቡድን መጫወት ብዙ ስፔሶች አለመተው ለተቃራኒ ቡድን ምቾት አለመስጠት እንደዚህ አይነት የጨዋታ ፕላኖችን ማይክል አርቴታ በትልልቅ ጨዋታዎች ላይ ሲያሳየን ተመልክተናልና በዚህም ጨዋታ የተለየ የጨዋታ አቀራረብ ይኖረዋል የሚል እምነት የለኝም የበለጠ ጥንቃቄ ላይ መሰረት ያደረገ እድሎችን ለመጠቀም ማጥቃት ላይ በጣም ውስን የሆኑ እድሎችን ፈጥሮ ጎል አስቆጥሮ ጨዋታውን ተቆጣጥሮ 3 ነጥብ ለማሳካት የማይክል አርቴታ የዚህ ጨዋታ እቅድ ይሆናል የሚል እይታ ነው ያለኝ ማለት በቅርብ ጊዜ አርሰናል በጣም የሚያስደንቀው ነገር በጉዳት ምክንያት ቁልፍ ተጫዋቾቹ አልነበሩም እንደዛም ሆኖ ምናልባት ከሰንደርላንድ ከቼልሲ ጋር ባደረገው ጨዋታ የጣላቸው ነጥቦች ጥያቄ እንዲነሳበት ሊያደርግ ይችላል በሁለቱም ጨዋታዎች ከሰንደርላንድ ጋር እየመራ ባለቀ ሰዓት የተቆጠረበት ጎል ቼልሲን ደግሞ ከ36ኛው ደቂቃ ጀምሮ በሙሉ ቡድን ወይንም ደግሞ ቼልሲ በ10 ተጫዋች አርሰናል በሙሉ በ11 ተጫዋቾች እየተጫወተ ማሸነፍ አለመቻሉ ጥያቄ ተነስቷል ከዛ ባሻገር እንግዲህ
ባየር ሙኒክን ቶተናምን ያሸነፈበት መንገድ እጅግ በጣም አስገራሚ ነው። ማርቲን ኦዴጋርድ ከጉዳት አገግሞ ተመልሷል። ያለፉት ጥቂት ሳምንታት አልነበረም። ኖኒ ማዱዌኬ በተመሳሳይ ቪክቶር ዮኬሬሽ በሳምንቱ አጋማሽ ተቀይሮ ገብተዋል። ይሄ በጥሩ ጎኑ ሊታይ የሚችል ነው። ከ14 የፕሪሚየር ሊግ ጨዋታዎች 9ኙን አሸንፏል። 4 አቻ ተለያይቶ በአንዱን የተሸነፈው አንፊልድ ላይ ካሸነፋቸው 9 ጨዋታዎች በ80% ጎል አልተቆጠረበትም። የተከላካይ መስመሩ ጥንካሬ ያሳያል። ግን አሁን የተከላካይ መስመሩ ላይ የተጫዋቾች ጉዳት እየመጣ ነው ያለው። ዊሊያም ሳሊባ እና ገብርኤል ማጋሌሽ በጉዳት ምክንያት በተከታታይ ጨዋታዎች የሉም። ከ162 ቀናት በኋላ የሁለቱን ተጫዋቾች ጥምረት ያለያዘ የተከላካይ መስመር ነው ባለፈው ሳምንት በቼልሲው ጨዋታ ላይ የተመለከት ነው። አሁን ክሪስቲያን ሞስኬራ ተጎድቷል። ለነገው ጨዋታ ይደርሳል አይደርስም እርግጠኛ መሆን አይቻልም። ዴክላን ራይስ ያነከሰ ነው የወጣው፣ ግን ብዙ መጥፎ ጉዳት አይደለም እየተባለ ነው ያለው። እሱም ከጨዋታው መጠናቀቅ በኋላ ከስካይ ስፖርት ጋር ባደረገው ቆይታ ብዙም ጠንካራ ጉዳት አይደለም፣ ጥሩ ላይ ነው ያለሁት የሚል አስተያየትን ሰጥቷል። ምናልባት ከጥንቃቄ ጋር ተያይዞ ሊሆን ይችላል ተቀይሮ እንዲወጣ የተደረገው። አሁን ኢመርጀንሲ ባክፎር ነው ያለው። የኢመርጀንሲ ባክፎር ሲነሳ የአርሰናል የ2005/6 የውድድር ዘመን የሻምፒየንስ ሊግ የፍጻሜ ጨዋታ ነው የሚነሳው። በዛ ዓመት እስከ ፍጻሜው ጨዋታ ድረስ እስከ ግማሽ ፍጻሜ ጨዋታ ድረስ በፍጻሜ ጨዋታ ያው ሶል ካምቤል ስለነበረ ማለት ነው። ማቲው ፍላሚኒ፣ ኮሎ ቱሬ፣ ፊሊፕ ሴንዴሮስ ከዛ ውጭ ኢማኑኤል ኤቦዬ በእነኚህ ተከላካዮች ከኋላ ልምድ ያለው ግብ ጠባቂ ያንስ ሌማን አለ። በእነኚህ ኢመርጀንሲ ባክፎር ነው የፍጻሜ ተፋላሚ ሆነው። አሁንም የዚህ አይነት ይመስላል። ሪካርዶ ካላፊዮሪ ተስማሚውን ቦታ ነው ያገኘው። የግራ መስመር ተከላካይ ቀዳሚውን ቦታ ይወስዳል። በገብርኤል ማጋሌሽ ቦታ ማን ይሰለፋል ሲባል ማንም ያልጠበቀውን ፒየሮ ኢንካፒዬን በተደጋጋሚ እየተጠቀመ ነው ያለው። ምናልባት ፋይቲንግ ስፕሪቱንም ከግራ እግር አጠቃቀሙን ባሻገር የዚህ ተፋላሚነቱን የወደደው ይመስለኛል። በአንድ ሞመንት ከፔድሮ ኔቶ ጋር እንዴት አፍ ለአፍ ተገጣጥመው ሲነጋገሩ እንደነበር ታክል ገብቶ ካሸነፈ በኋላ አሁን ሚካኤል አርቴታ ያንን ቪዲዮ ሲመለከት የኔ ጀግና የሚለው አይነት ይመስለኛል። ፒየሮ ኢንካፒዬን የላቲን አሜሪካ ተጫዋቾች ናቸው። አንደኛው ብራዚል፣ አንደኛው ደግሞ ኤኳዶር። ሌላው አስገራሚው አጋጣሚ ሞስኬራ ተጎድቶ ከወጣ በኋላ በሳምንቱ አጋማሽ ቡድኑ ብሬንትፎርድን 2-0 ሲያሸንፍ ዩሪያን ቲምበር በእርግጥ ሲመጣም የመሀል ተከላካይ ነበር፣ ግን ብዙዎች የጠበቁት ቤን ዋይትን የመሀል ተከላካይ አድርጎ ቲምበርን ወደ ቀኝ ያወጣል ነበር፣ ግን አልሆነም። አሁን በነገው ጨዋታ ላይ የምንመለከተው ይሄ ጥምረት ነው። ቤን ዋይትን የቀኝ፣ ሪካርዶ ካላፊዮሪን የግራ፣ ፒየሮ ኢንካፒዬን እና ዩሪያን ቲምበርን የመሀል ተከላካይ አድርጎ የመጠቀም ነገር ክሪስቲያን ሞስኬራ ድንገት አገግሞ ካልመጣ በስተቀር ማለት ነው። እና ስኳድ ዴፕዝ አለ፣ በዛ ላይ ደግሞ ሁለገብነት አለ። አርሰናል ማይቸገረው ለዚህ ነው፣ በቁልፍ ተጫዋቾችን መጎዳት ምክንያት። አሁን ገብርኤል ማጋሌሽ የለም፣ ሆል ዲሴምበር አይኖርም። ሊያንድሮ ትሮሳር 50-50 ነው፣ በቅርብ ጊዜ ሊመለስ ይችላል። ዴክላን ራይስ በነገው ጨዋታ የመሰለፍ ዕድሉ የተሻለ ሊሆን እንደሚችል እየተነገረ ይገኛል። ከሀቨርትዝ ወደ ልምምድ ሜዳ ተመልሷል፣ ለጨዋታም ዝግጁ እንደሆነ እየተነገረ ነው ያለው። ዊሊያም ሳሊባ በቼልሲው ጨዋታ ላይ ነው የሌለው። ነገ ጨዋታ ይኖራል አይኖርም እርግጠኛ መሆን አይቻልም። ክሪስቲያን ሞስኬራም 50-50 ነው። በሙሉ ቋሚ ተሰላፊዎች ናቸው ከካይ ሃቨርትዝ በስተቀር አሁን ጉዳት ላይ የሚገኙ ተጫዋቾች፣ ምናልባት ክሪስቲያን ሞስኬራ። የአርሰናል አንደኛው የዚህ የውድድር ዘመን ዕዳ ይመስላል ማለት ጉዳት ከወዲሁ በርከት ያሉ ተጫዋቾች እየተጎዱበት ነው ያሉት። ዲሴምበር ላይ ነው የሚልሽ አስደንጋጭ ነው በጣም። ገና ብዙ ጨዋታዎች ከፊታቸው አለ፣ ብዙ ጫና ያላቸው ጨዋታዎች በአውሮፓ ሻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ የጥሎ ማለፍ ጨዋታዎች ይመጣሉ፣ ከበድ ያሉ ጨዋታዎች እና እነዛ ሁሉ ጨዋታዎች ከፊት ይዞ ከወዲሁ የሚያክል ተጫዋቾች መጎዳት ትንሽ አሳሳቢ ይመስለኛል። የሜዲካል ዲፓርትመንቱን መፈተሽ ጥያቄ የሚያስነሳ በደንብ የሚያስፈልግ ይመስላል ለማይክል አርቴታ ማርክ። የተከላካዩ ላይ ያለው ስኳድ ዴፕዝ የበለጠ እየጠቀመው ነው ያለው ማርክ። 2 ጨዋታዎች ያለ ጋብሪኤል ማጋሌሽ እና ያለ ዊሊያም ሳሊባ ቡድኑ ማድረግ ችሏል። ከነዚህ 2 ጨዋታዎች 1 ጎል ብቻ ነው የተቆጠረበት፣ ብሬንፎርድ እና ቸልሲን በገጠመበት ጨዋታ። በጣም ጠንካራ ተከላካዮች ናቸው። አሁን ምናልባት የዚህ የሞስኬራ መጎዳት እንደገና ሌላ እዛው ቦታ ላይ 3ኛ ሰው ለማጣት ይገደዳልና እርግጥ በተደጋጋሚ ጊዜ ስናነሳ እንደነበረው ቤን ዋይትም የመሃል ተከላካይ ሆኖ መጫወት የሚያስችል ኳሊቲ ያለው፣ ምክንያቱም የመሃል ተከላካይ ሆኖ ወደ አርሰናል የተዘዋወረው። የዩሊያን ቲምበር በተመሳሳይ ይህንን ማድረግ የሚችል ተጫዋች ነው። ሪካርዶ ካላፊዮሪ ይህን ማድረግ ይችላል። ስለዚህ ብዙ እዛ ቦታ ላይ አማራጮቹ መብዛታቸው
ቡድኑ ሲጎዳ እንዳንመለከተው ያደረገ ይመስላል። ግን የአርሰናል የዚህ የውድድር ዘመን አንደኛው ዕዳ ጉዳት ሊሆን እንደሚችል ፍንጮች እየተመለከተን ያለ ነው። የተመለሱ ተጫዋቾች አሉ ማርክ። አንደኛው ቅድም ያነሳው ከአበት እስከ ጉዳት ነፃ ሆኖ ልምምዱን ሰርቷል፣ የመመለስ እድል አለ የሚል ነገር እየተነሳ ነው። ቪክቶር ዮኬሬሽ በሁለቱም ጨዋታዎች ተቀይሮ ገብቶ መጫወት ችሏል። በቸልሲም ጨዋታ እንደገና ከታዋቂው ወንበር ተነስቶ የብሬንፎርዱም ጨዋታ ላይ መጫወት ችሏል። እርግጥ ጥቂት ደቂቃ ቢሆን 83ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባው። የቪክቶር ዮኬሬሽ መዳን ግን ማርክ ከጉዳት ነፃ መሆን ለማይክል አርቴታ ከባድ የቤት ስራ የሚሰጥ ይመስለኛል። ምክንያቱም የሚካኤል ሞሬኖ ፐርፎርማንስ አሁን የአርሰናል ቁልፍ ተጫዋች መሆኑን በደንብ እያሳየ ነው ያለው ይህ ተጫዋች እና ምንድን ነው የሚወስነው ማይክል አርቴታ ቪክቶር ዮኬሬሽን 9 ቁጥር አድርጎ ሚካኤል ሞሬኖን ተጠባባቂ ለማድረግ ይገደዳል። ይሄ ውሳኔ ግን ቀላል ውሳኔ ነው የሚል እምነት የለኝም ማርክ። አሁን ልክ ቪክቶር ዮኬሬሽ ሲመጣ በነበረበት ወቅት ላይ እንደነበረው ሚካኤል ሞሬኖን ከተጠባባቂ ወንበር ማስነሳት ቀላል ውሳኔ አይደለም አሁን። ምክንያቱም በየጨዋታው ጎል እያስቆጠረ ለተቃራኒ ቡድን የመከላከል ዝግጅት ፈጽሞ ተስማሚ ያልሆነ ተጫዋች እንደሆነ እያሳየን ያለው ሚካኤል ሞሬኖ እና ይህን ተጫዋች ተጠባባቂ ማድረግ ለማይክል አርቴታ ትልቅ ራስ ምታት ይመስለኛል። የቪክቶር ዮኬሬሽ መመለስ ይህንን ፈተና ደስ የሚል ራስ ምታት የሚሉት አሰልጣኞቹ አማራጫቸው በበዛ ቁጥር የበለጠ ውጤታቸውን ከፍ ያደርገዋልና ለማይክል አርቴታ ይሄ ደስ የሚለው አንደኛው ፈተና ነው የሚል እምነት አለ ማርክ። የዊሊያም ሳሊባ እና የገብርኤል ማጋሌሽ አለመኖር አነጋጋሪ ጉዳይ እንደሆነ ይታወቃል። እነሱ በሌሉባቸው ያለፉት 12 ጨዋታዎች ቢያንስ አንዳቸው በሌሉበት አርሰናል 0.71 ኤክስጂ አስተናግዷል። ወይም የጎል ማግባት ጎል ሊሆኑ የሚችሉ ሙከራዎች በአማካይ 0.71 ተመዝግቦበታል። 0.17 የማዕዘን ምት ተሰጥቶበታል። 7 የጎል ማግባት ሙከራ ተደርጎበታል። 1.92ቱ ኢላማቸውን የጠበቁ ናቸው። ባለፉት 2 ጨዋታዎች ሁለቱም አልነበሩም። 0.8 ጎል ሊሆኑ የሚችሉ የጎል ማግባት ሙከራዎች ተደርጎባቸዋል። ከዛ ውጪ 0.66 የቆመ ኳስ፣ ብዙ የጎል ማግባት ሙከራ ተደርጎባቸዋል። 8.5 እንደዚሁም 2.5ቱ ኢላማቸውን እየጠበቁ ናቸውና በዚህ በኩል እንግዲህ ሁለቱ ተጫዋቾች ሳይኖሩ አሁን ደግሞ ክሪስቲያን ሞስኬራ ሁለቱ ሳይኖሩ አርሰናል የሚተማመንበት የተከላካይ ስፍራ ተጫዋች ኳስን ከኋላ መስርቶ ለመጫወት አመቸው ተጫዋች እርሱ ነው። በእርግጥ ፒየሮ ኢንካፒየም በግራ እግሩ በጣም የተመቸ ተጫዋች ነው። ከዚህ ቀደም በነበረን ፕሮግራም ላይ 3 የተለያዩ ጥምረቶችን በመሃል ተከላካይ ቦታ ላይ ስናነሳ ነበር። የዊሊያም ሳሊባ እና ገብርኤል ማጋሌሽ የመጀመሪያው ተመራጭ ሆኖ ፒየሮ ኢንካፒየ ከቤን ዋይት፣ ከዛ ውጪ ሪካርዶ ካላፊዮሪ ከክሪስቲያን ሞስኬራ 3 የተለያየ ጥምረት። ሁለቱ ባይኖሩ እነኚህ 2 ተጫዋቾች ወይም 2ቱ ጥምረቶች ምን ሊፈጥሩ እንደሚችሉ የተመለከትንበት ነውና ዞሮ እንግዲህ አርሰናል በዚህ ጨዋታ ምን አይነት ውጤት ያስመዘግባል ትኩረት ይስባል። የኦሊ ዋትኪንስ እና ሞርጋን ሮጀርስ ጥምረት እጅግ በጣም አስገራሚ ነው። እርስ በርሳቸው ባላቸው ጥምረት አንዱ ለሌላኛው ጎል አቀብሎ 8 ጎሎችን አስቆጥረዋል። ከዛ ውጪ ሞርጋን ሮጀርስ 10 ለጎል የተመቻቸ ኳስ ሰጥቷል። ከብሩኖ ፈርናንዴዝ ጋር እኩል ነው። ካለፈው የውድድር ዘመን ጀምሮ ነው ይሄኛው እውነታ። ከዛ ውጪ ብዙ ጎሎችን አስቆጥረዋል። ኦሊ ዋትኪንስ አርሰናል ላይ 7 ጎሎችን አስቆጥረዋል። ከአርሰናል በላይ በርካታ ጎሎችን ያስቆጠረው ብራይተን ኤንድ ሆቭ አልቢዮን ላይ ነው። 9 ጎሎችን አስቆጥረዋል እና ይህም ተጫዋች በነገው ጨዋታ ላይ ትኩረት ከሚስቡ ተጫዋቾች መካከል አንደኛው ነው። ባለፉት 4 ግንኙነታቸው አስቶን ቪላ 2፣ አርሰናል 1 ጨዋታ አሸንፏል። አንድ ጊዜ ደግሞ አቻ ነው የተለያዩት። አርሰናል ባለፉት 15 ጨዋታዎች በቪላ ፓርክ ማሸነፉ ሌላው አስገራሚ ነው። ሰለለሪስት ፓርክ ላይ ነው 15 ተከታታይ ያለፉትን 15 ጨዋታዎች ያሸነፈውና ምናልባት በነገው ጨዋታ ላይ እንደ በጎ ጎል ሊነሳ የሚችለው ይሄ ነው። እናንተ አድማጮቻችንስ በዚህ ጨዋታ ዙሪያ ምን ትላላችሁ? የሳምንቱ ትልቅ ጨዋታ ነው ያለ ጥርጥር። በእርግጥ ማንቸስተር ሲቲ ከሰንደርላንድ፣ ሊድስ ዩናይትድ ከሊቨርፑል፣ ቦርንመዝ ከቼልሲ የሚያደርጉት ጨዋታ ከሳምንቱ ትልቅ ጨዋታዎች መካከል
የሚጠቀስ ቢሆንም አርሰናል ከወገብ በላይ ያሉ ተጫዋቾች ተመልሰውለታል። ከወገብ በታች ግን አሁን ደግሞ ሌላ የጉዳት ፈተና እያስተናገደ ነው። በስኳድ ዴብዝ እና በቨርሳቲሊቲ ወይንም ደግሞ ሁለገብ ተጫዋቾችን በመያዙ ምክንያት ነው እነኚህም ፈተናዎች የተቋቋመ የሚገኘው። የትኛውም ቡድን በአርሰናል ደረጃ ተጫዋቾች ተጎድተውበት በሊጉ ደረጃ ሰንጠረዥ አናት ላይ ለመቀመጥ አይችልም። ባለፉት ጥቂት ዓመታት ማንቸስተር ሲቲ ላይ ይህንን ተመልክተናል። ኬቨን ደ ብሩይነ ለረዥም ጊዜ ኤርሊንግ ብራውት ሃላንድን ለወራት አጡ የሊጉን ዋንጫ አሳክቷል። አርሰናልም ወደዛ መንገድ ነው እየተጓዘ የሚገኘው። በወሳኝ የውድድር ምዕራፍ ላይ ምን ሊከሰት እንደሚችል ማንም አያውቅም። ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።